በተለይ አዲስ አበባ ላይ የፈጠራቸው ኦህዴድ ማን ነው ለሚለው ራሱን በመስታወት ለማሳየት እኛ መናገር ሳይጠበቅብን ኦህዴድ ብቻ ሳይሆን አጠቃላይ ስርዓቱ እየተከፋፈለ እየተበታተነ የሚበታተነው ያገዛዙ ውስጣዊ ፍላጎትና በአጠቃላይ ፖለቲካ አመለካከቱ ለሚያውቁ ሰዎች ሳይሆን ለማያውቁ ሰዎች ትክክለኛ መልክ ሰጥቷቸዋል። ጠቅላይ የሆነ አመለካከቱ በዚህ ጠቅላይ አመለካከቱ ብዙዎቹ ማኩረፍ ብቻ ሳይሆን ደንግጠው ከፍተኛ ክፍፍል፣ ስንጥቃት እና ትርምስ እየተፈጠረ ነው የሚገኘው። ምናልባት በቅርብ ጊዜ ይህንን እርግጠኛ ሆነን መናገር የምንችለው ነው መሳሪያ የሚማዘዝበት ያሰላለፍ ሁኔታ ይፈጠራል። ብልጽግና አብቅቶለታል ነው ብላችሁ በቃ ያበቃለት ጉዳይ ነው። ብልጽግና ያበቃለት ጉዳይ ነው ስንል በማስረጃ ነው፣ በድርጊት ነው፣ በአስተሳሰብ ነው። ይሄ በደንብ በማሳያ ሲመጣ የብልጽግና መውደቅ በራሱ የሚያስደነግጠው ብልጽግና ብቻ ሳይሆን ሁለተኛው ብልጽግና በብልጽግና ውስጥ ያለ ብቻ ሳይሆን ውጫዊ ብልጽግና አለ። ኦህዴድ በኦህዴድ ውስጥ ያለ ኦህዴድ እነ ደረጀ አንዱ ኦህዴድ አሊያንስ ኦህዴዶች ናቸው። እነዚህ ኦህዴዶች ተረኛ ኦህዴዶች ናቸው እንጂ ምናልባት በፓርቲ ውስጥ ባይታቀፉም በአስተሳሰብ ይታቀፋሉ። ዋነኛ ስራቸው ምንድን ነው? ስራቸው የዳከመ ሲመስል ታጋይ፣ ተከላካይ እንደዚሁም ደግሞ ምንም አይነት እንቅስቃሴ በሌለበት ሰዓት ደግሞ ተቋሚ መስሎ የሚታዩ ሰዎች ናቸው። ይሄ አክተር አሁን እየተሰባሰበ እየመጣ ነው። ይሄ ሊቅ የሚያሰባስበው በዋናነት በአዲስ አበባ ጉዳይ ነው። አዲስ አበባ ላይ ደግሞ ኦህዴድ የያዘው አቋም ግልጽ ነው። ስለዚህ አዲስ አበባ ላይ በያዘው አቋም ከፍተኛ የሆነ ክፍፍል ተፈጥሯል። ሰሞኑን በስፋት የምንዘግብላችሁ ማለት ነው። ከዚህ ጋር በተያያዘ ኦህዴድ በተለይ ይሄ ክፍል ሲፈጠር የኦህዴድ ትክክለኛ ማንነት፣ ፖለቲካ አስተሳሰብ እንደዚሁም መዳረሻውና በቀጣይ ላይ ያስከትለው የሚችለው ጉዳት እያንዳንዱ ሰው ነው የምነግራችሁ። መውደቃችን የማይቀር ከሆነ እየሰማሁት ያለሁት ያስፈራል። ድንጋይ እያዘ ነው፣ ቤት ለቤት ድንጋዩን እያዘጋጀ ነው። ምናልባት ዛሬ ሀሳብ የምንሰጣቸው ሊተርፉ የሚችሉ ከሆነ እነዚህ ሊቃን የመጨረሻ ማስጠንቀቂያ ይመስለኛል። ስለዚህ በጣም አደገኛ ሁኔታ በከተማ ውስጥ ብቻ ሳይሆን በሊቃን ውስጥ የተፈጠረ ቁጭትና የመጨረሻ ሁኔታ በስርዓት ውስጥ የተፈጠረው ክፍፍል ትክክለኛ መልኩ ሲታወቅ ከባድ ረብሻ ተፈጥሯል። ያሰላለፍ ስንጥቃት ተፈጥሯል። ኦህዴድ 2 ቦታ 3 ቦታ ተከፍሏል። ብአዴን 2 ቦታ በተመሳሳይ በአስተሳሰብ ተከፍሏል። አድርባዩ ተጎታቹ አሁንም አልጣበቅ የሚለውና አፈንጋጭ የሆነ ብአዴን አለ። በአጠቃላይ ደግሞ በኦህዴድ ውስጥ የተለያዩ የልሂቃን ማህበረሰብ ውስጥ ያሉ ሰዎች ራሱ ባዘጋጀው ኦህዴድ ባዘጋጀው ድንኳን ውስጥ ክፍል ተፈጥሮ ለኦህዴድ ጠላት ሆኖ መጥተዋል። ትክክለኛ ብያኔ እየሰጡት ነው የምንሰማው። ሲዳማውም፣ ሶማሌውም፣ ደቡቡም፣ ጉራጌውም፣ አማራውም ይሄ ቡድን የመጨረሻ ነው የሚል ብያኔ እየተያዘ ነው። ስለዚህ ይሄ ሁኔታ በጣም ያሰጋው በተለይ ውጫዊ ኃይል ኦህዴድ የአስተሳሰብ ተከላካይ የሆነው ወደ ስልታዊ ማጥቃት ወይም ደግሞ ወደ ስልታዊ ተከላካይነት እየሄደ ነው ያለው። ጠላት ሲበዛበት ጠላት የበዛበትን የጠላት ማካፈል ብያኔ እንቅስቃሴ ውስጥ ገብቷል። ለአብነት ኦኤምኤን በትላንትናው ዕለት በቀጥታ ከምክክር ኮሚሽን የደረሰን የሚል እንደዚህ አይነት ሰነዶችን ዘግቧል። ይህንን ሰነድ የብአዴን ውስጥ አዋቂዎች ነን የሚሉ ሰዎች አይ ከኛ የወጣ አይደለም የሚል ሁኔታ አስቀምጠዋል። ዞሮ ዞሮ ብአዴን ቢጠይቅ የጠየቀበት ምክንያትም የሴራ ትንተና ነው። አደባባይ ላይ ይዘውት መውጣት የፈለጉት የጠላት አሰላለፍ እንካፈል ጨዋታ ነው። ኦህዴድ ካለበት ከፍተኛ ቅርቃር ውስጥ ምናልባት እነዚህ ውጫዊ ኃይሎች ወደ ተከላካይነት እያዘነበሉ እንደሆነ ማሳያ ነው ማለት ነው። ስለዚህ ኦህዴድ ማዳን በራሱ እኛንም ማዳን ነው ብለው ወደ ማሰብ ሄደዋል ማለት ነው። ለምንድን ነው ወደዛ ውስጥ የገቡት? ለምን ገቡ? ምን አስጨነቃቸው የሚለው ግን ፖለቲካዊ መልኮችን በደንብ እያየን መሄድ ስለሚያስፈልግ ነው። ከዚህ በኋላ እሱን ነው ማየት ያለብን።
የጽናት ቤተሰብ ከኛ ጋር ስላላችሁ ከልብ እናመሰግናለን። ሳይቸግራቸው እንደ እብድ ውሻ ሁሉንም ነክሶ ልመና ልክ ነው። ያው የወደድ መጨረሻ ይኮነ ፖለቲካ ድንቁርና ስለሆነ ንባብ እሱ የድንቁርና ንባብ ነው እኛ የምናስረዳቸው። አሁን ሰው ግን እያወቀ የመጣ ይመስለኛል። ይሄ ሁኔታ በጣም የሚያስጨንቃቸው ለመሰላቸው ከአዲስ አበባ ጉዳይ በተለይ ደግሞ ከዚህ ከኦህዴድ የሰሞኑን ሁኔታ አንዳንድ ሚዲያዎች ላይ የሰማሁት ነው። ምናልባት ፖለቲካውን ያው በእነሱ መነጽር የሚተነትሉት አንዳንድ ሰዎች የምክክር ኮሚሽኑ በራሱ አብይ ያቋቋመው በሂደቱና በውጤቱ ባይሳካ ቢያንስ ልምምድ ውስጥ ገብተናል። ስለዚህ ይሄ ልምምድ በራሱ ነገ ጠዋት ጥሩ የሆነ መልክ እየያዘ ይመጣል የሚል የሴናሪዮ ግምታቸውን አስቀምጠዋል። ይሄ ነገር ትክክል ነው ብዬ አላስብም። ሁለተኛ የመጨረሻው ውጤቱ ብቻ ሳይሆን አፈጻጸሙም ከዚህ በኋላ ብልጽግና እያበቃለት የመጣበት ሁኔታ በጣም ሰፊ ነው። እንግዲህ በተለይ አዲስ አበባ በኦሮሚያ ትሁን ክልል ትሁን በፌዴራል ስር ትሁን ራስ ገዝ ትሁን ብሎ ራሱ ኦህዴድ ባዘጋጀው ፕላትፎርም ይሄ ጥያቄ ሲቀርብ ጥያቄው የኦህዴድ ጥያቄ ነው። ጥያቄው ኦህዴድ ይህንን ሲጠይቅ በተዘዋዋሪ የምክክር ኮሚሽኑም ይህንን ወደ አደባባይ ሲያመጣ በቀጥታ ከኦህዴድ የመጣ ነው። እዚህ ውስጥ ግን ፖለቲካዊ አቅጣጫ ተይዞበት ነው ወደዛ የተላከው። የትኛው ጥያቄ ነው ለእኛ ቢያንስ ለፖለቲካ ሜዳው አመቺ ነው የሚለውን ገምግመው ነው የሚልኩት። ራሱ በጥያቄው ላኪ ብቻ ሳይሆን በጥያቄው ብያኔ ላይ መጨረሻ ላይ የሚበየነው ኦህዴድ ነው የሚበየነው። የምክክር ኮሚሽኑ ገለልተኛ ነው ብሎ የሚከራከር ሰው እንደሌለ ሁሉ አብይ አህመድ ነው ብያኔ የሚሰጠው ማለት ነው። አጀንዳውን የላከው እሱ ነው። አጀንዳውን ያወያየው አብይ አህመድ ነው። በአጀንዳው ላይ መጨረሻ ላይ ውጤቱን የሚያሳልፈው አብይ አህመድ ነው፣ ኦህዴድ ነው። ስለዚህ ራስ ገዝ ይሁን በፌዴራል ይሁን ክልል ይሁን ኦሮሚያ ይካለል የሚል በህዝብ ውይይት መጣ የሚለውን እንቶና ኦህዴድ ተወያይቶ ብያኔ የሰጠበት። በብያኔው ዙሪያ ላይ ሁለት ነጥቦች ወደ 500ዎቹ ተልከዋል የሚል በትላንትናው ዕለት ዜና ሰምቷል። ስለዚህ እነዚህ ሁለቱ ጉዳዮች እንደናቸው የኦሮሚያ ትሁን አዲስ አበባ በፌዴራል ትሁን የሚል አዲስ አበባ በፌዴራል ትሁን በኦሮሚያ ትሁን የሚለው በራሱ ምንም በየነ ምንም ታንኩ ምናልባት እዚህ ራያ ቆቦ ደርሷል። እስከ አዲስ አበባ ድረስ ታንኩ የሚደርሰው 2 ሳምንት 3 ሳምንት 1 ወር ብለን ነው ግድ የለም። 1 ወር ኦህዴድ ይህንን አስወስዶ ምናልባት በህልሙ ነው ወይንስ በእውኑ ነው ወደ አፈጻጸም ሄደው የሚለው ግልጽ ነው። ያው ሊበላው የሚችለው መጨረሻ ላይ በእሳት ነው የሚጠናቀቀው። እሳቢያቸው ግን ዋናው እሳቱን ማጥፋት ሳይሆን እሳቱ ላይ እሳት መጨመር ስለሆነ እሱን በደንብ አስረዳቸዋለሁ። እነዚህን ሁለት ጥያቄዎችን የመጨረሻ ብያኔ ለመስጠት እንዳለፉ ተሰምቷል ማለት ነው። ምንም በኦሮሚያ በፌዴራል ስር እንግዲህ እንደምታዩት በህገ መንግስቱ አንቀጽ 49 ንዑስ አንቀጽ 23 ላይም አዲስ አበባ በዋናነት በከተማ አስተዳደር የከተማው ህዝብ የነዋሪነት መብቱን ያረጋግጣለት፣ ተጠሪነቷ በዋናነት ለፌዴራል የፌዴራል መቀመጫ ስለሆነች የከተማው ህዝብ በአስተዳደር ቢበየንም ዋነኛ ተጠሪው ግን የከተማው ነዋሪ ነው። ባለቤትነቱ ፖለቲካዊ ባለቤትነቱ ኦህዴድ ይህንን ፖለቲካዊ ባለቤትነቱን ቀምቶት የጨፌ አካል አድርጎታል። በምን በህገ ወጥ እዚህ ውስጥ ኦሮሚያ ባለቤት ነው የሚል የለም፣ መቀመጫው አዲስ አበባ ነው የሚል የለም፣ በህገ መንግስቱ የኦሮሚያ ነች የሚል የለም። ግን አዲስ አበባን በጉልበት ጨፍልቆ
መቀመጫውን አዲስ አበባ አድርጎ መዘጋጃ ቤቱን ይዞ የቄሮ ምርጫ አድርጎ የአዲስ አበባን ሪሶርስ ሁሉ ቀምቶታል። በጉልበት ነው የቀማው። በጉልበት የቀማው ፋሺዝም የሆነ የፖለቲካ አመለካከቱ ነው። ይሄ የፖለቲካ አስተሳሰቡ ባለፉት 30 ዓመታት በኢትዮጵያ ውስጥ ፖለቲካዊ ቀውስ የሚመጣው ከዚህ ቡድን ነው። በነገራችን ላይ እያንዳንዱ ህዝብ መገንዘብ ያለበት ለኢትዮጵያ ከፍተኛ ፖለቲካዊ ቀውስ ችግር ዋነኛ ማስተር ማይንድ ከዚህ ሊቅ የሚመጣ በኢትዮጵያ ውስጥ ያለ ቀውስ ነው የምነግራችሁ። ፋሺዝም የሆነ የፖለቲካ አመለካከቱን ህጋዊ እውቅና ስጡኝ ነው የሚለው። ስለዚህ ወደ አዲስ አበባ ሲመጣ በህገ ወጥ መልኩ መጣ። ወደ አዲስ አበባ ሲመጣ በህገ ወጥ መልኩ ስልጣኑን ያዘው። ስልጣኑን ከያዘው በኋላ ራሱ በዚህ በተቀመጠው ህገ መንግስት እንኳን ህገ መንግስቱን ጨፍልቆ ራሱ መልሶ ከእንደገና የፌዴራል ትሁን ብሎ በፌዴራል ጉዳይ ላይ ተወያየ። ወይም የኦሮሚያ ትሁንልን የሚል የቄሮ የውይይት የምክክር ኮሚሽን አባላት ጠየቁ የሚል ፖለቲካዊ ጨዋታ ነው የሚጫወተው። ይሄ ቡድን ፖለቲካዊ ጨዋታ የሚጫወተው አዲስ አበባ በዙሪያችን ስለምትገኝ ነው የሚለው። ልብ በሉ፣ በዙሪያችን ስለሚገኝ አዲስ አበባ ነው የሚለው። መሀል ላይ ስለሆነች ነው። መሀል ላይ በመሆኗ ይገባኛል ጥያቄ የሚጠይቀው እሱ ራሱ በዙሪያው የከበባቸው የከበቡት አሉ። በነገራችን ላይ ኦሮሚያ በአዲስ አበባ ዙሪያ ላይ አለ ሲል ኦሮሚያ ዙሪያ ላይ ደግሞ አማሮች አሉ። ስለዚህ ከኦሮሞ ልዩ ጥቅም ይገባኛል አሉ። አፋር አካባቢ ያለ የማህበረሰብ ክፍል ዙሪያ ላይ እዛ አካባቢ ላይ የኦሮሞዎች አሉ፣ በዙሪያቸው አፋሮች አሉ፣ ልዩ ጥቅም ይገባናል። የአባይ ውሃ ከሰከላ ነው የሚነሳው። ዛሬ ግድቡ አልቋል ተብሏል። የምንጩ ባለቤት የውሃው ባለቤት የዛ የውሃው ባለቤት ልዩ ጥቅም ይገባኛል አለ። ከህዳሴ ግድብ ልዩ ጥቅም ይገባኛል አላለም። ቤኒሻንጉል ላይ ጉባ ላይ ያለ የተፈናቀለ ሰው እዛው ለዚህ ግድብ ተብሎ የተፈናቀለ ሰው ቤቱን የለቀቀ ሰው ልዩ ጥቅም ይገባኛል አለ። ቤኒሻንጉል በተመሳሳይ አልጠየቅም። እዛ አካባቢ ያሉት ነዋሪዎች አልጠየቁም። ይሄ የኦሮሞ ሊቅ በዋናነት ልዩ ጥቅም ይገባኛል የሚለው በተለየ መልኩ አስተሳሰቡ ምንድን ነው የሚለው በኋላ በደንብ እያስረዷችሁ ስለመጣ ነው። በጣም የሚገርማችሁ እዚህ መረጃ ላይ አንድ መረጃ ሰምቼ ነው ላካፍላችሁ። የአዲስ አበባ ጉዳይ አከራካሪነቱ እንደቀጠለ ነው ይልና 15ኛ ቀኑን በያዘው የምክክር ሂደት አዲስ አበባ ኦሮሚያ ትሁን እና የብሔር ብሔረሰቦች እንዲሁም የመላው ኢትዮጵያን ትሁን የሚለው ጉዳይ ከፍተኛ ክርክር እያስነሳ ይገኛል። የምክክር ጉባኤው በጥቃቅን ደረጃ ማለትም በ10 ሰዎች እና በንዑሳን ቡድን በ50 ደረጃ በአጀንዳ ላይ ያቀረቡት ምክር ሀሳቦችም ዛሬ 250 አባላት ያሉት ስልታዊ ለሚባል ቡድን ቀርበው ተወያይተውበታል። እዚህ ውይይት ላይ ብዙ ጥያቄዎች ተነስተዋል። ከተሳታፊዎች የተነሱት ጥያቄዎች ልንገራችሁ። በተሳታፊዎችም የተለያዩ ሰዎች ሀሳብ ያነሱ ሲሆን አንዳንዶች ቀላል የማይባል ሰው በተለይ የፌዴራል አዲስ አበባ የፌዴራል ትሁን ያሉ ተሳታፊዎች ደግሞ እንዳሉ ሁሉ ይህንን በመቃወም ከተማዋ የኦሮሚያ ትሁን የሚሉም አቋም ያሉ ሰዎች አሉ ይላል። አዲስ አበባ የሁሉም ሆና እየተናገሩ አንድ ተሳታፊ ሁሉም ክልሎች አዲስ አበባን ሊደጉሙ ይገባል እንጂ የኔ ነው ብሎ በተለየ መልኩ ሊጠይቁ አይገባም የሚል ሀሳብ አንስተዋል። ከዚህ ሀሳብ ውስጥ አንድ በጣም ያስገረመኝ እዚህ ጋር ላሳያቸው የፈለኩት አንድ ሴትዮ ተናገሩ ብሎ እዚህ ጋር የጻፈው ነው። አዲስ አበባ የቀድሞ ማንነቷ ከግዛት ያስገባ ግጭት የማይፈጥር ውሳኔ እንዲወሰን ሀሳብ የሰጡት ተሳታፊ ስያሜው እንደውም ፊንፊኔ የሚል ስያሜ ምንድነው? እኛ የምናውቀው አዲስ አበባ በሚል ነው። ይህንን መጠሪያ መለወጥ ለምንስ ያስፈልጋል የሚል ምክር ሀሳብ አቅርበዋል። ከቤኒሻንጉል ጉሙዝ ተወክለው በመሳተፋቸው የተናገሩት አንድ ተሳታፊ በበኩላቸው የአዲስ አበባ ስያሜን በተመለከተ ፊንፊኔና በሌላም ስም የሚጠራውን ሁለት የሚያምታታ ስለሆነ አዲስ አበባ የሚለው ብቻ ስሙ ያስፈልጋል ሲሉ፣ አንድ ተሳታፊ ኦሮሚያ ከአዲስ አበባ ልዩ ጥቅም ማግኘት አለባት ያሉት ተሳታፊው ምክንያቱም ለልማት ከአዲስ አበባ ዙሪያ ብቻ ሳይሆን
ከመላው ኢትዮጵያ ሰዎች እየተነሱ ነው። እንግዲህ እኚህ የልማት የአዲስ አበባ ልዩ ጥቅም ይገባታል የሚሉት ገበሬው ተነስቷል ነው የሚሉት። ልብ በሉ፣ ገበሬው ተነስቷል። የመልማት እንትናችን በዋናነት ፍትሃዊ ባልሆነ መልኩ መሬታችን ተቀምጧል ይልና ካሳ ያስፈልጋል ሲል ዛሬ ለኮሪደር ልማት ተብሎ ሰው እየተፈናቀለ ነው አይደለም። በተመሳሳይ ከዚህ ከቤኒሻንጉል የመጡት ሰው እኛም እኮ ለአባይ ግድብ ብለን ቤታችን አፍርሰናል። ስለዚህ ግድቡ ለልማት ከሆነ ልዩ ጥቅም ይገባናል ብለን አልጠየቅንም። ለምንድን ነው የተለየ ሆናችሁ ልዩ ጥቅም የምትጠይቁት? ለምንድን ነው የተለየ ሆናችሁ የሌላውን ህዝብ መብት የኛ ነው የምትሉት? ሁለት ስም ትጠቀማላችሁ ከተማው ላይ። አዲስ አበባ ነች። ስለዚህ ስሙንም ስነ ልቦናውንም ሪሶርሱንም መቆጣጠር የምትፈልጉት ለምንድን ነው? የተለየ ዜጋ ናችሁ ወይ የሚል ጥያቄ ጠይቃሉ። ከቤኒሻንጉል የመጡት ሰው ናቸው። በጣም የገረመኝ ማለት ነው። ከአዲስ አበባ የመጣው ብርሃኑ ነጋ ይሄን አልጠየቅም፣ ሚዲያ ላይ አልወጣም። ከቤኒሻንጉል የመጡት ሰው ይሄንን ሲጠይቁ እዛው አዲስ አበባ ምናልባትም አባቱ አዳማ ሆቴል እዚህ ሳሪስ አካባቢ ላይ የኖሩበት ያደገ ሰው አልጠየቅም። ይሄንን ጥያቄ የጠየቁት ከቤኒሻንጉል የመጡት ሰው እሳቤውን ይዘን በአዲስ አበባ ጉዳይ ላይ ይሄ ሊቅ ለምንድን ነው በዚህ ደረጃ ፖለቲካ መካረር ውስጥ የገባው? ከሌላው ማህበረሰብ ጋር የሚያጋጨው አደገኛ የፖለቲካ ንትርክ ውስጥ ለምን ገባ የሚለውን ግን ማሰብ ያስፈልጋል። ድሬዳዋንም ወሎንም የጠየቀው ቀላል አይደለም። ምን መሰላችሁ? እኛ በሚገባ መልኩ እንግዲህ የምናስቀምጠው ነው። አሁን ባለው የኢትዮጵያ ፌዴራሊዝም በተለይ ሁሉም ሪጂናል ስቴቶች የየራሳቸው ብሔርን፣ ቋንቋውን ከመሬቱ ጋር በሚያጣብቅ ክልላዊ መስተዳድር እየፈጠረ ነው። አሁን ፌዴራል መንግስቱ ራሱ ተንጠልጣይ ሆኖ በጣም የሚያስቀው የአብይ አገዛዝ ራሱ የፌዴራል መንግስቱ መቀመጫ አያስፈልገኝም የኦሮሚያ ቱን ብሎ የሚከራከር ራሱ መቆሚያ ህልውናውን እኮ ነው እያዘዋወረ የሚሸጠው ማለት ነው። ዋነኛው ፍላጎቱም እንደሆነ ግልጽ ስለሆነ ግን ልብ በሉ አዲስ አበባ አሁን ባለው የኢትዮጵያ የፖለቲካ ዲስኮርስ መሬት ላይ ማፍረስ ያልተቻለው የኢትዮጵያውያን የአስተሳሰብ ፒራሚድ ነው። አዲስ አበባ አሁን ባለው ቁመና ሊፈርስ የሚችልበት ዋነኛ ጉዳይ ኦህዴድ ጠቅላይ የሆነ የፖለቲካ አመለካከቱን ሲያስገባበት ይችላል። በኢትዮጵያ ውስጥ ያለውን አጠቃላይ ፌዴራሊስት አሰላለፉን እንየው፣ ክልሎች እናያቸው፣ አሰፋፈሩን፣ ስነልቦናውን፣ በከተማ ውስጥ ያለውን የአዲስ አበባን ደግሞ ንጥል ብቻውን ተንሳፋ የተቀመጠችው አዲስ አበባ ነች እና ድሬዳዋ። ይሄ ናሽናሊስት ጽንፍ የረገጠው በተለይ ኦህዴድ ውስጥ ያለው ውጭ ኃይሉ አዲስ አበባን መጠቅለል የብሔርተኝነቱ መቋጫ ነው። የከተማውን ሪሶርስ ብቻ ሳይሆን ስነ ልቦናውን ያፈርሷል። ሀገራዊ ስነ ልቦናውን ያፈርሷል። አብሮ የመኖር እሴቶቹን ያፈርሷል፣ ሙሉ ለሙሉ ያፈርሷል። ይሄ ሲሆን አዲስ አበባ ወደ ምን ይገባል ማለት ነው የሚለው ወደ አደገኛ ክራይሲስ ውስጥ ይገባል ማለት ነው። ከተማው ወደ ማደግ ሳይሆን ወደ መፍረስ ነው የሚሄደው። የሁሉም ነች የሚለው ወደ የኔ ነች የሚለው ሲመጣ በከተማ ውስጥ ዜጋና ባይተዋር ይፈጠራል፣ ግጭት ይፈጠራል፣ የሪሶርስ የሀብት ክፍፍል ልዩነት ይፈጠራል፣ የፖለቲካ ስልጣን አስተዳደር ልዩነት ይፈጠራል። በባለቤትና በነዋሪ መካከል ላይ ሽብር ይፈጠራል። የአንዱ ሀገር ትሆናለች፣ የሌላው የመጤ ሀገር ትሆናለች በህግ። ይህ አስተሳሰብ በራሱ ቢልድ ሲደረግ አዲስ አበባ ላይ ያለው ኢትዮጵያዊ የሆነ ሀገራዊ የሆነ እሳቤ ከየት መጣ የማይል እሳቤ ወደ ሽብር ውስጥ ይገባል፣ ወደ መገፋት ይገባል፣ ወደ ተስፋ መቁረጥ ይገባል፣
እሱ እያደገ ይመጣና ወደ ሀገር ብተና ይገባል ማለት ነው። ስለዚህ አዲስ አበባ ለዚህ ናሽናሊዝም ለዚህ ለጠባብ ቡድን ቁስሉ ላይ እያከከ ሲኖር የነበረ ንባብ የሌለው ቡድን የተሰባሰበበትና ያደገበትን ብሔርተኝነት ማሸነፍ የሚችለው በአዲስ አበባ ላይ ነው። በአዲስ አበባ ሌላው ህዝብ ኪሳራ ላይ በሱ መነሳት ላይ ነው። ስለዚህ አዲስ አበባ የራሱ የሆነ የስነ ልቦና ታሪክ አለው። የከተማ የባለቤትነት መገለጫ አለው። በከተማው ላይ የተቆረቆረችውና ከተማው የተገነባው በጣም በተራዘመ ዘመን የብዙ ህዝብ ሪሶርስ፣ ሀብት፣ እውቀት፣ ምህንድስና፣ የሀገረ መንግስት ብያኔ፣ ጥበብ፣ ብዙ ነገር ተሰባስበው የተገመዱባት ከተማ ነች። ይሄንን ሀብት ምንም ሳይለፋ ይሄ ቡድን ይሄ ሽፍታ ቡድን ጠቀለለው ማለት ነው፣ ወሰደው ማለት ነው። መሬቱን ብቻ ሳይሆን የሚወስደው አስተሳሰቡን ይወስደዋል፣ ስነ ልቦናውን ይወስደዋል፣ ሀገራዊ እሳቤውን ይወስደዋል። እሱን ይወስድና በራሱ መልክ ሲቀይረው ከተማው ላይ አስበዋል። ባንዲራው እየወረደ ኦዳ ነው የሚሰቀለው ከተማው ላይ። ሬቻ ሲያከብር አይተዋል። ይሄ ቡድን ምን እንደሚያደርግ ሀገራዊ እሳቤ አይተዋል። እዛ ውስጥ ባንዲራውን የሚሸከም ሰው አይተሃል? ልብሱ ላይ ጥበቡ ላይ ባንዲራውን አይተሃል? የለም። ይሄ ጠባብ ቡድን በዋናነት አስተሳሰቡን አዲስ አበባ ላይ ማፍረስ ይችላል ማለት ነው። አስተሳሰቡን አዲስ አበባ ላይ ማፍረስ ከቻለ አዲስ አበባን ብቻ ሳይሆን ኢትዮጵያን የማፍረስ እድሉ ተሳካለት ማለት ነው። እድል ቀናው ማለት ነው። ለምንድን ነው ይሄ ቡድን በዚህ ደረጃ ገፍቶ የመጣው የሚለው የፋሺዝም የፖለቲካ አመለካከቱን ወደኋላ መለስ ብላችሁ ማየት ትችላላችሁ። ባለፉት 30 ዓመታት በኢትዮጵያ ውስጥ ከፍተኛ ቀውስ የሚያመጣው ኃይል የኢትዮጵያ የቀውሱ ባለቤት ነው የምነግራችሁ። ዋነኛ የቀውስ ባለቤት ከተቸካይ የሆነ ከድሮ የህወሓት አመለካከት አስተሳሰብ ጀምሮ ይህም ቡድን በማዋለድ ይሄ ቡድን ኦሮሚያ ላይ የራሱ ያልሆነ የሌሎችን የሀገራዊ የዜግነት መገለጫቸውን ብቻ ሳይሆን ሪሶርሱ፣ ሀብታቸው፣ ስነ ምድሩ፣ ስነ ልቦናውንም በመጠቅለል በዚህ ፌዴራሊዝም ሰፊ የክልል ግዛት ይዟል። የተሰጠው በዋናነት ስልታዊ አሊያንስነት ነው። ስልታዊ አሊያንስነት የሚፈልጉት ሰዎች ሰፊ ግዛት ሲሰጡት በዚህ ሰፊ ግዛት ውስጥ የሚኖሩ አማሮች ለምሳሌ ጓጽዮን ባሳያችሁ በመቶ ሺዎች የሚቆጠሩ አማሮች ፍቼ ለሄዶ በአፍ መፍቻ ቋንቋቸው ሲሆን በትርጉም ነው ዳኝነት የሚሰጣቸው። እዚህ ደራም አካባቢ ብታዩት በተመሳሳይ ደብረ ዘይት ናዝሬት ላይ ከ65 በመቶ በላይ ያሉ የሌላ ብሔር ተወላጆች በከተማ አስተዳደሩ በፖለቲካ ምርጫም ላይ አይሳተፉም። ባይተዋሮች ናቸው። ራሱ የዜግነት መገለጫ የለውም። በክልል ውስጥ ፋሺዝም የሆነ ፖለቲካዊ ንድፈ ሀሳብ ትንተና ያለው ሌሎችን የሚመለከትበት መነጽር ባለቤት አይደሉም ብሎ የሚገፋ አሳሰብ ስለሆነ ያለው ራሱን የባለቤትነት ብያኔ ነው የሚሰጠው። በከተማ ውስጥ እና በዚህ በክልል ውስጥ ያለ ሪሶርስ በሙሉ በጀቱን የሚወስደው በጣም የሚገርማችሁ ለምሳሌ ከ11 እስከ 12 ከዛም በላይ ምናልባት አንዳንዶቹ እስከ 15 ይደርሳል ነው የሚሉት የአማራ ተወላጅ ብቻ በኦሮሚያ ውስጥ ይገኛል። በዚህ የቁጥር ፖፑሌሽን ዳታ ላይ እሱንም ጠቅልሎ በጀቱን የሚወስደው በፌዴሬሽን ምክር ቤት ድልድል ሲያደርግ የእሱንም በጀት ይወስደዋል። ሀብቱን ይወስደዋል። የፖለቲካ ስልጣን ግን የለውም። መሬቱን ይወስደዋል። መጤ ነው። ዜግነትም የለው። በክልሉ ላይ ያለ ጥገኛ አድርጎ የሚያይ አመለካከት ነው ያለው። ይሄ ፋሺዝም የሆነ አመለካከት በኢትዮጵያ ውስጥ ቀውስ የሚመጣው መፈናቀል የሚመጣው ጦርነት የሚመጣው ግጭት የሚያመጣው ኃይል ባለፉት 30 ዓመታት ጀምሮ ወደዚህ ደግሞ 8 ዓመታቱን ተመልከቱ። የት አካባቢ ሰው ሲፈናቀል ሲታረድ ነበር?
ተፈናቀልን ተሰደድን ተብሎ እዚህ ደብረ ብርሃን ካምፕ ቻይና ካምፕ የተሰባሰበው ከየት አካባቢ የመጡ ሰዎች ናቸው? እነማን አፈናቀሏቸው? እነዚህ ነጥቦች ስናይ ይሄ ቡድን በዋናነት በኢትዮጵያ ክራይሲስ ውስጥ ዋነኛ ማስተርማይንድ ነው። ይሄ ምክንያት ደግሞ ይሄ ፋሺዝም የሆነ የፖለቲካ አመለካከት ካልተቀበላችሁኝ አፈርሳችኋለሁ ስለሚል አሁን እሱን ስቦ የመጣው ወዴት ነው? ወደ አዲስ አበባ። ወደ አዲስ አበባ መጥቶ በዚህ የምክክር ኮሚሽን ምንድን ነው የሚለው? ፋሺዝምን ተቀበሉ፣ ተስማሙ ነው የሚለው። ቋንቋችሁን ተውት፣ አማርኛን ተውትና የኔን ቁቤ ተቀበሉ። እሱን ማትቀበሉ ደግሞ ከሆነ ሌላ የባዕድ ቋንቋ እንቀበል። መሬቱና ሀብቱ ግን ይገባኛል ብሎ ሲጠይቅ ምን ሊያደርግ እንደሆነ ግልጽ ነው ማለት ነው። ወደ ቻይና ካምፕ ወደ ደብረ ብርሃን የከተማውን ህዝብ ሊያፈነቅለው ወደ መጣበት ይሄድ ይችላል። ቅድም ብያችኋለሁ፣ ዋነኛ ሪሶርሱ ሀብት ነው፣ ጥቅም ነው። ከስልጣን የሚገኝ የመደብ ጥቅም ነው፣ የቡድን ጥቅም። እሱን ለማስጠበቅ ደግሞ ይሄ ቡድን የሄደበት ርቀት ቀላል አይደለም። በኢትዮጵያ ውስጥ ከፍተኛ ጦርነት ከፍቶ የአንድ ከተማ ህዝብ አልቋል። የአንድ ትልቅ ከተማ ህዝብ አልቋል። 4-5 ሚሊዮን ህዝብ ሞቶ ይሄ ሁሉ ወንጀል ያለበት ቡድን ከዚህ በኋላ በኢትዮጵያ ሀገረ መንግስት ላይ ሊቀጥል የሚችልበት የፖለቲካ ቅቡልነት የለውም፣ ኮዝ የለውም። ወንጀለኛ ነው፣ የጊዜ ጉዳይ ነው የሚጠይቁት። ስለዚህ ያለው ብቸኛ ምርጫ የሚያመልጥበትን ነገር ይፈልጋል ማለት ነው። የሚያመልጥበት ነገር ሲፈልግ ሀገር ማፍረስ እንደ አንድ ስልት ይዟል ማለት ነው። ይህንን ሀገር የማፍረስ ፕሮጀክት የሚረዳው ደግሞ አዲስ አበባን ማፍረስ ይችል ነው። ምክክሩ የሚያስፈልገው አዲስ አበባን ለመውሰድ ብቻ ሳይሆን ሀገሪቷን ለማፍረስ ነው። እንስማማ ነው የሚለው። መደበቅ ያስፈልገኛል ነው የሚለው። ስለዚህ አሁን ይሄኛው አስተሳሰብ ምን ሆኗል? በዚህ የምክክር ዲያሎግ በሚለው አልፎለት ሄዷል። ለማፍረስ የተስማማው የጉባኤው ተሳታፊ ኦሮሚያ ወይስ በፌዴራል ትሁን የሚለው ራሱ ምርጫው የራሱ ነው። ልብ በሉ። በፌዴራል ሆነች ሪሶርሱ ይቀራመተዋል። ኦሮሚያ ትሁን የሚለውን ብያኔ ሲያገኝ ደግሞ አገሪቷን ያፈርሳታል። ይህንን ተመካክረን አጀንዳ ሲይዘን 200-150 ምናምን የሚል የሚዘባረቅበት የመስፈራሪያ የፈጠራ ድርሰቶች ነገ ጠዋት በአዲስ አበባ ላይ እንዳሰበው ቢያሳካ ምንድን ነው የሚከሰተው? ቅድም ብያቸዋለሁ። የኦሮሚያ ተሞክሮ የነፃነት ሳይሆን የባርነት ነው። ኦሮሚያ የሚል በክልል ውስጥ ያሉ ዜጎች መገለጫቸው ባርነት ነው፣ ፋሺዝም ነው። በፋሺዝም ስርዓት ውስጥ አገዛዝ ውስጥ ያለ ማህበረሰብ ክፍል እሱን ልምምድ ወደ አዲስ አበባ ጋብዞት እያመጣው ነው። ልሂቁ ተስማምቶ ብርሃኑ ነጋ እነ ፕሮፌሰር አለማየሁ ምናምን ነፃ አውጪ ጭንቅላት ያላቸው በጣም የተራቀቁ በጣም ትልቅ የአካዳሚክ ብቃት ያላቸው ሰዎች ፖለቲካውን ተንትነው ኦህዴድን ደርሰውበት ማለት ነው ነፃ አውጪ ያደርገውት በምክክር ስም ይሄን አጀንዳ ይዘው መጡ ማለት ነው። ወዴት ሊወስዱን? ወደዚህ ወደ ፋሺዝም ሊወስዱን። ነገ ጠዋት ወደ ደብረ ብርሃን ምናምን ደብረ ማርቆስ ሂድ እያለ ወደ መፈናቀል ለመሄድ ይሄ ቡድን የጀርባ ታሪኩ ይሄ ከሆነ በአዲስ አበባ ላይ ያለው የመጨረሻ የደሴቱ ሁኔታ ምን ሊገጥም ይችላል? በእጁ ከገባ ልብ በሉ። አንደኛ የማዕከላዊ መንግስቱ እና በተለይ ማዕከላዊ መንግስቱ አቅም አልባ ልፍስፍስ ደካማ መሬት የሌለው በመሆኑ የትኛውንም እታች ያለ ሪጂናሎቹን ሙሉ ሊያዝ አይችልም። በጣም ደካማ የሆነ ስርዓት ይፈጠራል። እሱ ራሱ ከፍተኛ የሆነ ፖለቲካዊ ቀውስ ያስከትላል። ሁለተኛ በአዲስ አበባ ላይ በከፍተኛ ደረጃ ባለሀብቶች ከከተማው ይወጣሉ። እየለቀቁ ነው የሚወጡት። ንብረታቸውን እየሸጡ ይወጣሉ፣ ተስፋ ስለሚቆርጡ።
ቅድም ብያቸዋለሁ። ይሄ ቡድን የግጭት ኃይል ስለሆነ በከተማው ላይ ያስከትለው የሚችለው አደጋ ከባድ ስለሆነ በአጠቃላይ ኢንቨስት የሚያደርጉ በከተማው ላይ ሀብት ንዋይ የሚያፈሱ ሰዎች ሁሉ በሙሉ ሀብታቸውን እየለቀቁ ከከተማው ይወጣሉ። በዚህም ምክንያት በከፍተኛ ደረጃ ዋጋ ይወድቃል። የከተማው ሁኔታም ውድቀት ይገጥመዋል። አዲስ አበባ ላይ መሬቱም ምኑም ማንም የሚገዛው ሰው የለም። ሁሉም ይሞታል። ሌላ አማራጭ ነው የሚፈልገው። ወይ ከኢትዮጵያ ውጭ ወይ የወጣው ኢንቨስት ላድርግ ነው የሚለው። ምን እዚህ አጨቃጨቀኝ ከነዚህ ጋር ብሎ ነው የሚያስበው። ኃይለ ገብረስላሴ ቅርብ ጊዜ አይታችሁታል። ግብር በዛብኛል። ምን ኢትዮጵያ ውስጥ ላይ ከዚህ በኋላ ለምን እጨቃጨቃለሁ ብሎ እንደነዚህ አይነት ሰዎች ዘጋግተው ምናምን ዱባይ ሄደው እኮ መክፈት ይችላሉ። የሚጎዳው በስራቸው የሚተዳደሩ ሰራተኞች ናቸው። እነሱ እየተበተኑ ወደየቤታቸው ሲቀመጡ በከፍተኛ ደረጃ የስራ አጥ ቁጥር እየጨመረ ሲመጣ፣ በፖለቲካው የተፈጠረ መገፋት፣ ተስፋ መቁረጥ ሲመጣ አደገኛ የሆነ የበታችነት ስሜት የሚሰማው ተስፋ የቆረጠ ትውልድ በከተማው ላይ ይፈጠራል። በከፍተኛ ደረጃ ድህነት በእጥፍ ይጨምራል። የስራ አጥ ቁጥር ይጨምራል። መካከለኛ ገቢ ላይ የሚኖረው ወደ ድህነት ውስጥ ይገባል። ይሄ ደግሞ በሀገሪቱ ላይ ሊፈጥረው የሚችለው ተጨማሪ ምንድን ነው? ወደ ሽብርተኝነት ይገባል። ወደ ስርዓት አልበኝነት። ተስፋ ሲቆርጥ፣ የሚበላው ሲያጣ፣ ከተማውንም ሲቀማ፣ መሬቱም ሲቀማ፣ ከስራም ሲገፋ፣ ጥቂት ቡድን ግን ስልጣን ይዞ ቢያዝ ከስልጣን የሚያገኘውን ጥቅም ሲካፈል ዝም ብሎ አይጠብቅም። ወደ አጥፍቶ ጠፊነት ይሄዳል። ወደ አደገኛ ሁኔታ እየተቀየረ ይመጣል ማለት ነው። ስለዚህ ይሄ ተስፋ መቁረጥና ድህነት ወደ ስርዓት አልበኝነት፣ ወደ ራስን ወደ ማጥፋት፣ ተያይዞ ወደ መጥፋት በከተማ ውስጥ ሊፈጠር የሚችል የሽብር አደገኛ የሆነ መልኮች ሊዋለዱ ይችላል። በተለይ ደግሞ ጽንፍ የረገጠ ከተሜነትን ያዋልዳል። ጽንፍ የረገጠ ከተሜነትን ሲያዋልድ በራሱ ይሄ የነጠቀው ናሽናሊዝምን የጠላት ካታጎሪ ውስጥ ይከተዋል፣ ኢላማ ውስጥ ይገባል። ይሄ ኢላማ ውስጥ የሚገባው ልሂቃን በዋናነት የዚህ ተስፋ የቆረጠው ኃይል ምናልባት የታርጌቱ የኢላማው ታርጌት ይሆናል። ባለሀብቱ፣ ፖለቲከኛው ምናምን እኔን ገፍተህ እኔን አሳጥተህ አንተ የምትኖርበት ነገር የለም የሚል በተናጠል በቡድን ይጠቃል። በከፍተኛ ደረጃ በተለይ በዚህ ናሽናሊዝም ውስጥ የተሰባሰበ ልሂቅ ባለሀብት የከተማውን ህዝብ ሲነጥቁት የከተማው ህዝብ አጌንስት አቅም ስለሌለው አቅሙን የሚያሳየው የከተማ ሽምቅ ተዋጊ ነው የሚሆነው፣ አጥፍቶ ጠፊ ነው የሚሆነው። ወደ ተስፋ መቁረጥ ውስጥ የገባ የከተማ ነዋሪ በጣም ብዙ ሰዎችን ኦህዴድ በራሱ ቋንቋ ይበላቸዋል ማለት ነው። ይሄ ሁኔታ በከተማ ውስጥ ምን ይፈጥራል? የከተማ ግንባሮችንም ያዋልዳል። የሽምቅ ውጊያውን ያዋልዳል። ልክ አማራ ክልል ላይ የጫካ ውጊያ እንደተዋለደው ሁሉ በከተማ ውስጥም የከተማ ግንባር ያዋልዳል። የታጠቀ ኃይል ከተማው ላይ ገብቷል ይላል አብይ አህመድ። እርግጥ ነው፣ ጥያቄ የለውም፣ ምንም ጥያቄ የለውም። አብይ አህመድ ጊዜው ሲደርስ ኬት አካባቢ ነው የሚመጣው ሲባል ግን እሱን ሊያውቁ አይችልም። ግን በከተማ ውስጥ የታጠቀ ኃይል አለ የሚለው ግን ምንም ጥያቄ የለውም ነው እኮ ምንም። ግንባሩ የሚጀመረው እዛው የታጠቀው ኃይል ላይ። ይሄ በከተማ ውስጥ የሚጀመረው ግንባር ከኦህዴድ ጋር ፍልሚያ ውስጥ ሲገባ ይሄ ልሂቃንና ይሄ የመደብ ተካፋይ የታርጌቱ ኢላማ ነው የሚሆነው። አደገኛ ቅርቃር ውስጥ ይገባል። መውጫ የሌለው ጦርነት ውስጥ ይገባል። ይሄ ሁኔታ ወዴት ይሄዳል? ሁሉን አቀፍ የሆነ
ፍርሰት ያጋጥመናል ማለት ነው። ሁሉን አቀፍ የሆነ ፍርሰት ያጋጥመናል። ይሄ አንድ ሁኔታ ነው። በምን ወደ አፈጻጸም ሲገባና ጠቅላይነቱን ካሳካው ወደ አፈጻጸም ለመግባት አያስችልም። በከተማው ላይ የሚደረግ አፈጻጸም ሁሉ ወደ ቀውስ ይሄዳል። በራሱ ከተማ ውስጥ ያለ ከፍተኛ የሆነ ተስፋ መቁረጥ፣ የስራ እጦት፣ ባለሀብቶች መውጣት፣ የመሬት ዋጋ መርከስ፣ ኢንቨስትመንት መቆም፣ በአጠቃላይ ማዕከላዊ መንግስቱ የማይቆጣጠረው ስርዓት አልበኝነት በከተማ ውስጥ ያዋልዳል። ሁለተኛ ከዚህ ጋር በተያያዘ በተለይ በአዲስ አበባ ጉዳይ ላይ በተያያዘ በቀጥታና በተዘዋዋሪ የሚያገባቸው የከተማው ባለቤትና የስነ ልቦና የታሪክ ብያኔ ያላቸው የማህበረሰብ ክፍሎች ናቸው። እነሱ በቀጥታ የአዲስ አበባ ኮዝ ስለሚመለከታቸው ሳይሆን ዋነኛ ባለቤትም ስለሆኑ የታሪክ ብያኔ ሲመጣ በታሪክማ እኔም የታሪኩ ባለቤት ነኝ የሚል አለ። ዝም ብሎ የተቀመጠ እሱ ወደ አደባባይ ይመጣል። በጣም ኤክስትሪሚስት ሆኖ ወደ አደባባይ ሲመጣ ኦህዴድ ተጨማሪ ኮዝ ነው የሚመጣበት። በአዲስ አበባ ጉዳይ ላይ የእነዚህ አይኖችን ፍልሚያ ስለሚሆን እነሱም ወደ ከተማው ተጠግተው የበለጠ የከተማው ግንባር በብዙ መልኩ ይጣደፋል ማለት ነው። የፖለቲካው የኃይል አሸናፊነት ወደ ኃይል ነው የሚለወጥ። ወደ ኃይል ስለሚለወጥ ከተማው እንደ ጋዛ ሊያደርጋት ይችላል ብዬ አስባለሁ። ግምቶቻችን ነው የምናስቀምጥላቸው። ኦህዴድ መጨረሻ ላይ የሚያደርገው እንደዛ ሊሆን ይችላል ማለት ነው። መጨረሻ ላይ ይበለዋል። ይህንን ኃይል ሁሉ ማሸነፍ አይችልም። ተጨማሪ ደግሞ እነዚህ ኃይሎች ደግሞ መምጣት ማለት ለኦህዴድ በከፍተኛ ደረጃ የኦሮሞ ልሂቃን የያዘውንም ብቻ ሳይሆን ወደፊትም ለ200 ለ300 ዓመታት ከያዘው ሪሶርስ ላይ ይነጠቃል። ይሄ ፖለቲካዊ ውድቀትና ኪሳራ በማህበረሰብ ውስጥ የተራዘመ የልሂቃን መድቀቅ ሊገጥመው ይችላል። የተራዘመ ነው ነገራቸው። በጣም የተራዘመ ትውልድ የልሂቃን የፖለቲካ መድቀቅ መንኮታኮት ይገጥመዋል። በጣም ኤክስትሪሚስት የሆነ ከነሱ በላይ ስሜት ያለው ኃይል ስለሚመጣ በራሱ ሲነጥቁት ነጥቆ ደግሞ እነሱን በማክሰል ላይ የተመሰረተ የህልውና ታጋይ ነው የሚፈጠረው። በቀለኛ ትውልድ ነው የሚፈጥሩት። ይሄ ዋጋ ያስከፍላቸዋል። ይሄ ወደ አፈጻጸም ሲገባ ስለዚህ ከባድ ሁኔታ ውስጥ ይገባሉ። ሁለተኛው የጽናት ሚዲያ ቤተሰብ ባይሳካስ፣ ሁለተኛው ነጥብ እዚህ ላይ እንግዲህ ሰሞኑን አብይ አህመድ በተለይ በውስጥ በኩል ያለው ብልጽግና ውስጥ ያለ ኃይል ከፍተኛ የሆነ ረብሻ እንደተፈጠረ ኦህዴድ ውስጥም ረብሻ እንደተፈጠረ እየተሰማ ነው። አደባባይ ላይ ሚዲያ ላይ ወጣ። ይሄ ረብሻ ከፍላጎት ጋር የመጣ ነው። አየህ፣ ብልጽግና በዓላማ የቆመ አይደለም፣ አሸዋ ላይ የቆመ ነው። ስልጣን ላይ እንጂ ግብ ላይ የቆመ ድርጅት አይደለም፣ ስብስብ አይደለም። ግብ የለውም። ግቡ የተለያየ ነው። አብይ አህመድ ግቡ አማራውን ማድቀቅ ነው። ስልጣን ላይ የተራዘመ ጊዜ መቆየት ነው። ተመስገን ግቡ የአብይ አህመድን ኮት መሸከም ነው፣ ስልጣን ላይ መቆየት ነው። ሽመልስ ግቡ አዲስ አበባ መቀማት ነው፣ ወሎ ድረስ መሄድ ነው፣ አገር መስራት ነው። ግቡና ፍላጎቱ ራሱ በብልጽግና ውስጥ የተለያየ አሰላለፍ ነው ያለው። የተለያየ አሰላለፍ ያለበት ይሄ ቡድን በጠቅላይነት በተስፋፊነት የፖለቲካ ፕላትፎርም ላይ ሲመጣባቸው አድርባዩ ቢያንስ የሚቆምበት ነገር ሲፈልግ ያጣል። ይህንን ኃይል የምደግፈው ከዚህ በኋላ ወይንም ምንድን ነው ምን አይተህ ነው የምትደግፈው?
ቀይ መጨረሻው ምን አይተ ነው እስካሁን ልበሉ አማራ ክልል ላይ ሰው ሲሞት ሽፍታ ምናምን ነው የሚሉት። አሁን አዲስ አበባን ወስዶ ሽፍታን የሚቃወም ባህል ሽፍታ ምናምን ብሎ ተደመሰሰ የሚል አማራ ሰምታችኋል? አዲስ አበባን ኦህዴድ ወስዶ ስንዴ ነው ምናምን አምፖሎ ምንድነው የብልጽግና ሎጎን አድርጎ እንደ ኮሎኔል ደመቀ አይነት ብልጽግናን የፈጠርነው እኛ ነን ብልጽግና ምረጡ የሚል አማራ አስባችሁታል? ሊፈጥረው የሚችለው አደገኛ ክፍፍል፣ ሊፈጥረው የሚችለው አደገኛ ሁኔታ። ስለዚህ መንጠባጠብ ይፈጠራል። መንጠባጠብ የሚፈጠረው በራሱ አደረባዩም ያልተገለጠለትም ከዚህ ንቅለ ተከላ በኋላ ወይም ከዚህ እሳቤ በኋላ ሊያስከትለው የሚችለው አደጋ ከባድ ስለሆነ አሰላለፍ ይዛባል። ስለዚህ አድርባዩም ያፈነግጣል። ምናልባት የመጨረሻው ተሸናፊ እና ተመልካች የሆነ ኃይል እስከ መጨረሻው ድረስ ተስፋ ስለሚቆርጥ የኦህዴድን የዋንጫ ድል ይዤ ፍጻሜን ከዛ ጋር አደርጋለሁ ብሎ ያስባል። እሱ ድንቁርናው ይመጣል። ይሄ መንጠባጠብ ሲፈጠር በብልጽግና ውስጥ የተለያየ ክፍሎች ይፈጠራል። አፈንጋጭ ኃይል ይፈጠራል። ይሄ አፈንጋጭ ኃይል በፓርቲ ውስጥ በአስተሳሰብ ውስጥ በአጠቃላይ በጸጥታ መዋቅር ውስጥ አፈንጋጭ አስተሳሰብ እየተፈጠረ ይመጣል። ፓርቲው የመሰንጠቅ የመከፋፈል እድል አለ። በመጀመሪያው ኮዝም በተመሳሳይ የመሰንጠቅ የመከፋፈል እድል አለ። ከግጭቱ ውጪ ግጭቱ በዋናነት ከውጭ ኃይሎች የሚመጣ ነው የምላችሁ እንጂ በውስጥ በኩል ወደ አፈጻጸም ሲገባም ይጋጫል፣ ይሰንጠቃል። ባይሳካም ደግሞ በአስተሳሰብ ደረጃ ይሄ መሆኑ በድርጅት ውስጥ መፈታተሽ ስለሚፈጠር ይሄ መፈታተሽ ነገ ጠዋት አብሮ ሊያቆም የሚችል ቢያንስ የጋራ የሆነ የፖለቲካ መስመር ስለሌላቸው ስታክ የሚያደርገው ቀላል አይደለም። የሚቆም አለ፣ የሆነ ቦታ ላይ የሚያፈነግጥ አለ። ከዚህ ድርጅት ጋር አብረን አንሰለፍም የሚል አዲስ አሰላለፍም ይፈጠራል። በምን አስገዳጅ ሁኔታ? ውጫዊ አስገዳጅ ሁኔታ። ስለዚህ ብልጽግና ይከፈላል ማለት ነው። ይሄ ጉዳይ በጣም አደገኛ ስለሆነ እናቁበው፣ ከዚህ በኋላ መሄድ አንችልም ቢልም በራሱ ይሰነጠቃል። አብሮ ሊቆም የሚችልበት አስተሳሰብ ከዚህ በኋላ የለም፣ ተፈታተሸ። ስለዚህ ከፍተኛ ቅርቃር ውስጥ ይገባል ማለት ነው። ይሄ ከፍተኛ ቅርቃር ውስጥ የገባ ስብስብ ያለው ብቸኛ ምርጫ በኢትዮጵያ ፖለቲካ ላይ ሁለት ብያኔ እጁ ላይ ይቀመጣል ማለት ነው። ሁለት ብያኔ እጁ ላይ ይቀመጣል። እስካሁን የምንመጣበት እንግዲህ ከዚህ ከምክክር ኮሚሽን ጋር ነው። የጽናት ቤተሰብ እንግዲህ ልብ ብላችሁ እየተከታተላችሁ ከሆነ የመጨረሻው ብያኔ ሁለት ብያኔ ሲመጣ የመጀመሪያው ብያኔ ቢሳካልን ምንድነው የሚያስከትለው ውጤት ውስጥ ምንድነው የሚለው ግምገማ ቀደም ብያቸዋለሁ። ቢሳካ በውጫዊ ኃይሎች በአጠቃላይ በከተማው ነዋሪ በከተሜው እንደዚሁም ደግሞ የከተማው የባለቤትነት ጥያቄ ይገባናል የሚለው የታሪክ ብያኔ ያለው የማህበረሰብ ክፍል አማራው በአጠቃላይ ጦርነቱ መልኩ እየተቀየረ ወደ ህዝባዊ መልክ እያደገ ይሄ አገዛዝ ሁሉን አቀፍ ትርምስ በሀገሪቱ ውስጥ እንዲፈጸም በሚከፍትበት እድል በጣም ሰፊ ነው። ስንጥቃትም ይፈጠራል። የከተማ ግጭት ይፈጠራል። የከተማ ጽንፈኛ የሆነ የከተሜ ነዋሪም በተመሳሳይ እያዋለዱ ይመጣል። እሱ በራሱ በጣም አደገኛ ነው። ፍልሰቱን ያዋልደዋል። ሁለተኛው ደግሞ በዚህ ጉዳይ ስምምነት ባይኖር በፌደራል ይሁን የሚለው ብያኔ ላይ ቢደርስ ይሄ ቡድን ከስልጣንና ከሀብቱ ላይ አሁን ባለው ስልታዊ መንገድ ሪሶርሱን እየተካፈለ አዲስ አበባ ላይ በዋናነት እየዘወረ የሚቀጥልበት እድል ሰፊ ሊሆን ይችላል። በአንጻራዊነት ግን ሌሎች ኃይሎች መጥተው እስኪቀበሉ ድረስ ግን የማፍረስ እድሉን ግጭት የማወለድ እድሉን ሊያዘገዩ ይችላል። ስልጣን የመያዝ እድሉን ሊያዘገዩ አይችልም። ፍርሰቱን ለማዋለድ ግን የሚያስችል ሁኔታ እንዳይፈጠር ትንሽ ማሰሪያ እድሎች ስለሚሆኑ ሌሎቹ ተመጥተው እስኪደመሰሱ ድረስ የማርያም መንገድ ሊያገኙ ይችላል።
እኔ ያልኳቸው ያለሁት ቢሳካለትና ቢይዘው ነው በውጤት ደረጃ። ስለዚህ ባይሳካለት ድርጅቱም አደጋ ሲገጥመው ክፍፍል ሲፈጥረው ልንበተን ነው የሚለው አሳስቦት በቃ ይሄን ጉዳይ በሄደር እናስቀምጠው ቢልም ውጤቱ በራሱ ያፈርሷል። መፈታተሹ ያፈርሷል። መገማመቱ ያፈርሷል። በብልጽግና ውስጥ ሊፈጠር የሚችለው አለመተማመን ብቻ ሳይሆን ይሄ ቡድን ከዚህ በኋላ የቆየ ስልጣን ላይ በመጣበት ሰዓት ሁሉ ሌላው ጥቅማችን ያሰጠናል ስለሚል በተለይ በኢትዮጵያ ውስጥ ያለው ፌዴራሊስት አሰላለፍ አሁን ሲዳማውም ሶማሌውም ምኑም ስለተገማመተ ከብልጽግና ጋር የመቆም እድሉ በጣም በዜሮ እየተንጠባጠቡ ይመጣሉ። ብልጽግና አየር ላይ የመፍረስ እድሉ በውስጥም በኩል የመፍረስ እድሉ በጣም ሰፊ ነው። ስለዚህ ሁለት ምርጫ አለ። ሁለት ምርጫ እጁ ላይ ቀርቧል በዚህ የምክክር ኮሚሽን። አንደኛው የኦሮሞን ጥቅምና ብሔርተኝነት የሊቃን አሰላለፍ ሰውቶ ነው የምነግራችሁ ሀገሪቱን ሊያድንበት ወይም ሊያስቀጥልበት የሚችል አዲስ ፕላትፎርም የሚፈልግ ከሆነ ከሌሎቹ ጋር ሁሉን አሳታፊ አዲስ ስርዓት እንዲመጣ ብያኔ መስጠት፣ የሽግግር መንግስት ማለት ነው። የታጠቀውንም አሳትፎ ሀገሪቱንም ወደ ተረጋጋ ሁኔታ እንድትገባ እና አዲስ ዲያሎግ አዲስ የፖለቲካ አቅጣጫ የሚያዝበት እድል ከመሞቱ በፊት ነፍሱ ሳትወጣ እድሎችን ከፍቶ ሌሎችም በዚህ ሂደት ውስጥ የሚጫወቱበት አዲስ የሽግግር ስርዓት መፍጠር ነው። ይህንን ስናደርግ ግን ምን ይገጥመናል ነው የሚለው። ይሄ ሊቅ ስልጣን ለማጣት ሁሉ ልንገደል እንችላለን። ኦኬ፣ አዎ ስልጣን ሊያጣ ይችላል። ስልጣን አጣ ማለት ግን ቢያንስ በኢትዮጵያ ፖለቲካ ላይ ግን አሁን የተፈጠረውና ወደፊትም ሊያስከትል የሚችለው አደጋ ተጠያቂነት ባለበት ስርዓት ሁሉም ይጠይቃል። እሱም እዛ ድረስ መቀበል ግዴታው ነው። ያንን ሰውቶ ሀገር ማሻገር ይቻላል። እያንዳንዱ ህዝብ ቢያንስ ከቁመናው የሚመጣ የስልጣንም የሀብትም የነፃነቱም ተካፋይ የሚሆንበት አዲስ የፖለቲካ ስርዓት መፍጠር ይህንን ቡድን ሊያድነው የሚችልበት ብቸኛ የመውጫ መንገድ። ካለበዛ ግን ኦህዴድን ማዳን ግን ሁለተኛው ተግባር ነው። ኦህዴድን ወደ ማዳን አብይ አህመድ ሲሄድ ኦህዴድን ለማዳን የሚያስችል እና ኦህዴድን አፍርሶ ስልጣኑን ሰውቶ ከሌሎች ጋር ቁጭ ብሎ በጠረጴዛ ዙሪያ ቢያንስ ሼር ማድረግ አስተሳሰብ ሜንታሊቲ አለው ወይ ዝግጅት አለው ወይ ብለን ስናስብ ዝግጅት የለው። ከሌላው ጋር ለመቀመጥ ዝግጅት የለው። ኦህዴድን ለማዳን ግን ዝግጅት አለ። ኦህዴድን ለማዳን ዝግጅት ያለው በኢትዮጵያ ውስጥ ያለው ቀውስ በራሱ ኢትዮጵያኖች ተነሱብን ነው የሚለው ኦህዴድ። አንድ ሁለተኛ ወንጀል ፈጽመናል ነው የሚለው። የከተማ ህዝብ አጥፍተናል ነው የሚለው። የአንድ ከተማ ህዝብ። ስለዚህ ይሄ አደጋ ተመልሶ ይመጣል ብሎ ፍርሃት ውስጥ ስለሚገባ ያለው ብቸኛ ምርጫ ኢትዮጵያን በማፍረስ ኦህዴድን ማዳን ነው። ኢትዮጵያን በማፍረስ ኦህዴድን ማዳን ማለት ቅድም ነግሬያቸዋለሁ፣ ኢትዮጵያን ለማፍረስ የሚያስችለው ስነ ልቦናውን ማፍረስ ነው። አዲስ አበባን ማፍረስ ኢትዮጵያን ማፍረስ ነው። ስለዚህ አዲስ አበባ ጉዳይ ያስፈልገናል ሲል አንዱ ወደ መደበቂያው እየሄደ ነው። መደበቂያው የራሱ ቡድን ነው። ይህንን ሊቅ እንደ አንድ የፖለቲካ ማስያዣ አድርገን እንደበቅበታለን ብሎ ሲያስብ ሀገሪቱን ለማፍረስ ኮስት ቢከፈል ይሻላል። ብሔርተኝነቱን እናድን፣ አዲስ አበባን እንጠቅልል፣ በሱ ኪሳራ ላይ የተመሰረተ የራሳችን ደሴት እንፈጥራለን ብሎ ያስባል ማለት ነው። ለምን? የመጨረሻ ምሽግ ስለምፈልግ። ከዚህ እወጣለሁ የሚል አስተሳሰብ ደግሞ ካለ ከዚህ በመውጣቱ የሚያስከፍለው የመጨረሻው ይሄ ናሽናሊዝም የተሰባሰበበትን ማፍረስ ነው። ይፈርሳል። ራሱ ኪሳራው ያፈርሰዋል፣ አስተሳሰቡ ያፈርሰዋል፣ ተገዶም ያፈርሰዋል። ተገዶ በውጭ ኃይሎች፣ ተገዶ ደግሞ በዚህ የምክክር ኮሚሽን ራሱ በብልጽግና ህልውና ማለት ነው። የብልጽግና ህልውና ከሚፈርስ ኦህዴድ ይፍረስ ብሎ መወሰን አለበት።
በውጭ ኃይሎች ከምንፈርስ ሁሉን አሳታፊ የሽግግር መንግስት መፍጠር አለብን ማለት አለበት። ካልሆነ ግን አጠቃላይ ክልሎቹ እኛ ላይ ተነስተው ፌዴራሊስቶቹ ድንጋይ ይዘው ይመጡብናል ብሎ ከፈራም በተመሳሳይ ሌላ የፖለቲካ ሴናሪዮ መከተል አለበት ማለት ነው። ስለዚህ ኦህዴድ አንገቱ ላይ የገባ ገመድ ሆኗል። መውጫ ያጣበት ገመድ ሆኗል። የኦሮሞ ሊቃን በአጠቃላይ የመጨረሻ ገደሉ ላይ ቆሞ አብይ እንዳለው ገደሉን ሳታይ ሳይል ራሱ ገደሉ ላይ ቆሞ ከኋላ የሚገፋው ሰው ካለ ተመልሶ አይመጣም። እድሉ ግራና ቀኙ ማየት ብቻ ነው። ይሄ ሁኔታ ነው በኢትዮጵያ ውስጥ ያለው። ስለዚህ አዲስ አበባ ጉዳይ እንደዚሁ በቀላሉ የምታዩት ጉዳይ አይደለም። ይሄ አብይ የፈጠረው ናሽናል ዲያሎግ በቀላሉ የሚታይ አይደለም። በውጤት ደረጃ አብይን የሚያፈርሰው የሚያጠፋው ብልጽግና የሚከፋፍለው በከተማ ውስጥ የከተማ አደገኛ ጽንፍ የረገጠ ኃይል ሊፈጥር የሚችል የሀገረ መንግስቱ ፍጻሜ ፍርሰት ሊያዋልድ የሚችል የልሂቃን ክሽፈትና የልሂቃን ክፍፍል ሊፈጥር የሚችል የመጨረሻ ካርድ የመጨረሻ ኦህዴድ በራሱ ጊዜ ያመጣው ማለት ነው። ለውጫዊ ኃይሎች ግን ይሄንን ኃይል ለሚደመስሱ ኃይል ግን ተጨማሪ ወርቃማ የሆነ ኮዝ ነው ያመጣላቸው። ተጨማሪ ብልጽግናን ራሱ ከፋፍሎት ተዳክሞ ፈርሶ ሊጠብቀው የሚችል የከተማው በጣም በስሜት የሚጠብቃቸው አሁን ከቆቦ የሚነሳው ታንክ ራሱ እንደ ቶሎ በደረሰልን ብሎ ነጠላውን አንጥፎ እየጠበቀ ያለ የማህበረሰብ ክፍል እየተፈጠረ ነው ማለት ነው። በራሱ አስተሳሰቡ ራሱ እዚህ ሸዋ ምናምን ያለው የአማራው ነፃ አውጪ ተሰባስቦ መጥቶ ከተማው ላይ የበላይነቱን የሚያሳይበት ጊዜ በጉጉት የሚጠብቅ የማህበረሰብ ክፍል ተፈጥሯል ማለት ነው። ወደ አፈጻጸም ሲሄድ ደግሞ የበለጠ ኮዙ እያደገ ይመጣል። ለዚህ ነው አብይ አህመድ ግራ የገባው። ስለዚህ ምንድነው ብቸኛ ምርጫ? ይሄ ቡድን ያለው ብቸኛ ምርጫ የመጨረሻው መደምደሚያ የሚያደርገው ይሄንን ለማስፈጸም ሁለት ኃይሎችን መደምሰስ አለበት። ሁለት ኃይሎችን ደግሞ ማደናገር ባይችል እንኳን አንዱ ማደናገር አለበት። ህዝቤ አዳምጥ። አንዱ ማደናገር በተለይ አማራውን አሁንም አሊያንስ ነኝ ብሎ አብይ አህመድ ዲስኮርስ የሚያቀርበው በህወሓት በኩል የመጣበት ጦርነት አደገኛ ሁኔታ ስለሆነ ነው፣ ስለማይለቀው ነው። ስለዚህ አሊያንስ ካላገኘ ይሄ ቡድን መትረፍ አይችልም። አሊያንስ ግን ካገኘ ግን በማህበረሰብ ውስጥ እየተፈጠረ ያለው ጥላቻና ደም መቀባባት አብይ አህመድ እስካገኘ ድረስ እድለኛ ነኝ ብሎ ስልጣን ላይ ይቀመጣል። ስለዚህ ወደዚህ አይነት መጠጋጋት የሚመጣው አንዱ ነው። ጦርነቱ የማይቀር ጉዳይ ነው። በዚህ ጦርነት ኮዝና ህልማቸውን ሊቀጭባቸው ነው። ይሄ እስካለ ድረስ ደግሞ ይሄንን ማስፈጸም አይችልም። ይሄ ናሽናል ዲያሎግ ምናምን የሚል የአብይ አዲስ አበባ ድግስ በሙሉ ሊፈጸም የሚችለው በእነዚህ ኃይሎች ፖለቲካዊና ወታደራዊ ሞት ላይ ብቻ ነው። አሁን ባለ ቁመና ደግሞ አስቸጋሪ አይደለም። ስለዚህ ይሄንን አብይ ይፈልጓል። ጦርነቱ እየመጣብኝ ነው፣ መመከት አለብኝ፣ ብሞትም ከአዲስ አበባ ወጥቼ ራያ ላይ ቆቦ ላይ ሄጄ ልሙት ብሎ ሲወስን አሊያንስ እየፈለገ ነው፣ ትብብር እየጠየቀ ነው። ህዝቡ ግን ጆሮ አልሰጠውም። ይህንን በከፍተኛ ደረጃ ለይቃኑ ማንቃት የግድ ይጠበቅበታል ብዬ አስባለሁ። ሁለተኛ የአማራው ኃይሎችና በተለይ የትግራይ ኃይሎች ማሸነፍ በራሱ አሁን ከዚህ በፊት ደጋግሜ የምለው ከብተናው ይሄ ስትራቴጂክ የሆነ ከኦህዴድ የብተና መስመር በዘለለ ቢያንስ ሀገረ መንግስቱን ያስቀጥላሉ የሚል ሜንታሊቲ ያለ ማለት እሳቤዎች አሉ። የማይጠፉ እርሾዎች ናቸው እነዚህ በእነዚህ ማህበረሰብ ሊቃን ውስጥ። ስለዚህ ይሄንን አስተሳሰብ በማህበረሰብ ውስጥ ስላለ ሀገር የማዳን ጉዳይ ኃላፊነት አለባቸው ተብሎ ይታሰባል። እዛ አካባቢ ያለው ሊቅ ኦህዴድ ያፈረሰውን እነሱ ይገነቡታል ብሎ ይታሰባል።
ይታሰባል ብቻ ሳይሆን አማራው ደግሞ የጀርባ ታሪክ ነው። ሌላውን በተመሳሳይ ስለዚህ ይህንን እሳቤ ማስቀጠል ይህንን እሳቤ ወደፊት ማምጣት መልኮችን ማስያዝ ወቅቱ የሚጠብቀው ሁኔታ ይሆናል ማለት ነው። አንድ ጉዳይ እዚህ ላይ መናገር የምፈልገው ምንድነው የአብይ አህመድ ብሔርተኝነት በተለይ በአዲስ አበባ ላይ እየተቀበረ ሲመጣ ምን አይነት አደጋዎች አሉ? ቅድም በተወሰነ መልኩ የዘለልኩት ምን መሰላችሁ? በተለይ ይሄ ኦሮሚያ የሚላትን የኛ ብሎ አዲስ አበባ ላይ ተቸካኝ የሆነ አመለካከቱን ለማስፈጸም በሚሄድበት ሁኔታ ተለጣፊና ተጎታች አይኖች እሱ ደግሞ በአማራው ላይ ሊፈጥረው የሚችለው ሜንታሊቲ በጣም ከባድ አደጋ አለው። ተለጣፊ የምላችሁ የሚመስላችሁ ኦህዴድ አዲስ አበባን በቁምጣ ልክ ይይዛታል ብሎ ሲያስብ ኦህዴድን አሊያንስ የሚያደርግ አድርባይና ኦህዴድን አሊያንስ የሚያደርግ ከዛ በኋላ ነው ነገራቸው። አሊያንስ የሚያደርግ ነፃ አውጪ አድርጎ የሚያይ አማራ በተለይ ይሄ በተለይ በዚህ በደመቅ አካባቢ ምናምን እየተፈጠረ ያለው እንትን ይሄ አሳሰብ ነው ብላችሁ ይሄ ፖለቲካ አሳሰብ በነገራችን ላይ በጣም አደገኛ ነው። ቁጭ ብለህ ደፍተርና እስክሪብቶ ይዘህ ፖለቲካውን ሰው በጣም አደገኛ ነው። ከዛ በኋላ አደገኛ ብቻ ሳይሆን አማራውን ሊሰነጥቀው ይችላል። አስተሳሰቡ ያንተ ጉዳይ ያንተ የኛ ጉዳይ የጋራችን አይደለም የሚል አስተሳሰብ ስለሚፈጥር በጣም ከባድ በጣም ስለዚህ ይሄ የሚጎተት ተጎታች ከዚህ በኋላ ራሱን ይበለዋል። የአዲስ አበባ ጉዳይ ራሱ ኮዝ ካልሆነ ኮዝ ያንተ ጉዳይ ከሆነ ኮዝ የደራ ጉዳይ የአዲስ አበባ ጉዳይ የመተከል ጉዳይ የምን ጉዳይ የሚል ምናልባትም ኦህዴድ ባሰበው ልክ እኔም እኮ ደብረ ዘይትም ናዝሬትም የታሪኩ ባለቤት ነኝ ብለህ የማታስብ ከሆነ በእርግጠኝነት ነው ልትበላለህ። የመበላት እድል በጣም ሰፊ ነው። ይህንን ልታቅ ይገባል ብዬ አስባለሁ። የጽናት ሚዲያ ቤተሰብ ዛሬ ሰፋ አድርገን የተወያየንበት በዋናነት የምክክር ኮሚሽኑ በሁለቱም ቅርቃር ውስጥ ነው። አይተርፍም፣ ይፈርሳል። በአፈጻጸም ፈርሷል፣ በቅቡልነት ፈርሷል። በተመሳሳይ ባተገባበርም ሊገባ በታጠቁ ኃይሎች የመፍረሱ እድሉ በጣም ሰፊ ስለሆነ እንደዚሁም ደግሞ ባይስማማ ይሄ ጉዳይ አሁን ወደ ለየለት እየሄደ ስለሆነ የሚታሰረውም ሰው የሚታገተውም በኦህዴድ ውስጥ በስፋት እየመጣ ስለሆነ ይሄ አመለካከት በራሱ ድርጅቱን ሊበትነው ይችላል። ከዚህ በኋላ ብዙ ርቀት መሄድ አንችልም፣ እናቆየው፣ በሂደር እናስቀምጠው ቢሉም በአጠቃላይ ብልጽግና የመፍረስ እድሉ በጣም የሰፋ ነው። ከዚህ ፍርሰት ላይ መዳን ይቻላል ወይ ካላችሁ አይቻልም። አብይ አህመድ ፍርሰቱ ገብቶታል። ፍርሰቱ በራሱ አዳራሽ ውስጥ መጥቷል። በተመሳሳይ ከቆቦ እስከ አባይ ማዶ እየተሰባሰበ ያለው እንቅስቃሴም እሱን እያሳየው ስለሆነ ወደ አማራ ክልል ሄዶ አማራው እባክህ አድነኝ እያለ ነው፣ ተማጽኖ እያቀረበ ነው። ነገሩ ያበቃ ጉዳይ ይመስለኛል። በሞቱ ላይ ግን ቤታችንን እንሰራለን ብለን እናስባለን። የጽናት ሚዲያ ቤተሰብ ዛሬ በስፋት እየተወያየ ነው በዚህ ጉዳይ ላይ ነው። በሚቀጥለው በሌላ ሀሳብ በሌላ ዝግጅት እስክንገናኝ ድረስ ፕሮግራሙን ያዘጋጀውላችሁ ስንታየሁ ቸኮል ነኝ። ትንሽ ድምፄም ካስቸገራችሁ ዛሬ ጥሩ አይደለም፣ ያው ህመም ስለተሰማኝ ነው፣ ይቅርታ እንጠይቃለን። በሚቀጥለው በሌላ ዝግጅት በሌላ ሀሳብ እንገናኛለን። ሰላም።